ውጋት የዓለም ዋንጫው ስጋት ይላል ሮናልዶዬ እናሳ ሮናልዶዬ ቀጫሳ ይላል አሪፍ አይቸኩልም ይላል በየ እንዴ ሮናልዶዬ እንዲህ አርፈደ መጣ በሶስት ጎል ምናምን መፋታ መስሏል ደርዘኑን ከናሲስቱ ነው መፈልገው ዛሬ ወጋ ነው ይላል አባቴ ናራ አልደርሳለኝ እኮ ምንድን ነው እንግዲህ ሮናልዶዬ እንግዲህ እያየህ ነው እየተፈጠረ ያለውን ነገር እያየህ ነው እንደምታው ኪሊያን 2 ሃላንድ 2 ሜሲ ደግሞ ማታ 3 አግብቷል አሁን ካንተ ጋር ነው ማወራው እኔ ሰውን ተው ካንተ ጋር ላውራ ሮናልዶዬ ስንት ጎል ነው የምታገባው ዛሬ ማግባት አይቀርም ስንት ጎል ነው የምታገባው ደግሞ ያ ብቻ እኮ አይደለም ትልቅ ሪካርድ ነው ዛሬ የምትሰብረው እንዴ ለተከታታይ በተሳተፍክበት 6 የዓለም ዋንጫ ላይ ተከታታይ ጎል ማስቆጠር የቻልክ ብቸኛው ተጫዋች ልትሆን ትችላለህ ሮናልዶዬ ታውቃለህ አይደል አዎ እና ማግባት አለብህ እኔ 4 ብታገባ ደስ ይለኛልና በጆሮ ነገርና 4 ብታገባ ደስ ነው ይበቃል በቂ ነው 4 ምን ትላላችሁ ጀማው እናንተ ስንት ያገባል ብላችሁ ታስባላችሁ እስቲ ሐሳብ ስጡበት የምሬን ነው የምላችሁ ሮናልዶ ዛሬ የግድ ማግባት አለበት እናንተ በቃ ሳይፈልግ ልጁ ጫና ውስጥ ገባ የምታችሁ በሙሉ አገቡና እሱን የቀረው እሱ ካለ አገባው ካለ ዋንጫው ተጀመረ አይባልም ተጀመረ የሚባለው ሲያገባ አይደለ ይመቻችሁ ትላንት ዓለም ዋንጫ ጀመረ መልእክት ፈረንሳይና አርጀንቲና መልእክት ላኩ እስቲ ዛሬም ፖርቹጋል ድገሚልኝ ነው ምንሽ ገባህ በቃ ሚያዝናና ምሽት ጎል ያለበት ኢማጂን በቃ ትላንት ያየሁትን ውጤት አይቼማ የአፍሪካ ቡድን ዲያር ኮንጎን እንድታሸንፍ ይልቋጥርልሽ ነው በቃ ሲያርሰበን ይገባሽ አለ በእናትሽ ዛሬ አዝናኑን እናንተም ነው ማለት እንግሊዝም አለ ሌላም ተጠበቀ ቡድን እንግሊዝ ከክሮኤሺያ ምሷም ትታያለሽ ገባህ እኔ ለአፍሪካዊ ቡድን አደላለሁ ግን በቃ ፖርቹጋል መልእክት መላካቸው ቪቲኒያ ያያለ ኔቬዝ ያያለ ብሩኖ ሚጌል ፈርናንዴዝ ኤል ማግኒኮ አሲስት ማስተር ማለት ከነ ሜትሩን እንዳትረሳው ነው ማለት ሜትሩን እንግሊዝ ውስጥ ረስታው ከመጣ ገላለው ነው ማለት ብሩኖ ተረዳኝ አይደል ወይኔ አባቴ ዛሬም መቀጠል አለበት ትላንት ዓለም ዋንጫ ጀምሮ ዛሬ ካለቀ እቃጠላለሁ ነው ማለት ገባችሁ ቢያንስ የሚገርም ጨዋታ ሳዩ ዲአርሲ ኮንጎች ሊከላከሉ ነው የሚገቡት እንደማንም አፍሪካ ያገር ይችላሉ ስለዚህ ምን ታረጋለህ ፈርስት ሃፍ ታገባለህ ማለት ግዴታ ፈርስት ሃፍ ማግባት አለበት ወይኔ አባቴ አቢቢ ይወል ዓለም ዋንጫ ዛሬ ማታ 2 ሰዓት ላይ የኛ ሁለተኛ ሀገር የንጉሱ ሀገር የሆነችው ፖርቹጋል የኤል ማግኒፊኮ ሀገር ፖርቹጋል በመታረጉ ጨዋታ እንግዲህ ዛሬ ዓለም ዋንጫ ሀብሎ ይጀምራል እንግዲህ ያው ለኛ ነው ፖርቹጋል ደጋፊዎች ዛሬ ነው ዓለም ዋንጫ የሚጀምርልና የጨዋታ ቀን ይላል ጎበዝ አይቸኩልም ነው እኮ ዋናው ፖይንት እኮ ምነግር እዚህ ጋር እና ማለት ነው ትናንት ሃትሪክ አይቻለሁ ስንት ጉድ አይቻለሁ ዛሬ ምን እንደምናሸንፍ ግልጽ እኮ ነው ግን ምንድነው በሶስት ጎል እንኳን አንፋታም በቃ 5 ጎል ከአዚዝ ጋር ምናምን ነገር የሆነ ነገር ማየት እንፈልጋለን አባቴ ለኛ ዛሬ ነው ወርልድ ካፕ ራሱ የሚጀምረው ምንድነው የሚሸተኝ ዛሬ የሮናልዶ ጎል ነው የሚሸተኝ ዛሬ በጣም በቃ የሮናልዶ ጎል በጣም እየሸተተኝ ነው በጣም እኔ ብቻ ነኝ እናንተም እየሸተ ጥሩ ነገር እየጠበቅኩ ነው ዛሬ ሮናልዶ በጣም ችግር አለበት ሜሲ ምና የሆነ ተጫዋች ሲያገባ ካየ የሆነ ውስጡ የሆነ አይነት ሰይጣን አለ ይመጣል ያገባልና ዛሬ የብሩኖና የሮናልዶ ሸቶኛል በቃ የሆነ ነገር ሸቶኛል አምናሃለው እኮ ሮናልዶ በቃ አምናሃለው አሁንም ወርልድ ካፕ ላይ ካሉ ምርጥ ፊኒሸሮች አንዱ ነው እማላምነው ግን ያ የተረገመ ሮቤርቶ ማርቲኔዝ የተባለ አሰልጣኝ ነው ገብቷል ሮናልዶ አሁን ሉዊስ ስካሎኒ አይታችሁታል እንዴት ለሜሲ ቡድኑን ሼፕ እንዳረጋው አይታችሁታል አይደለ ጸደት ታደርጎ ሜሲ አንድም ኳስ እንዲቀማ አይገደድም ወክ ነው የሚያደርገው ብቻ ስንቀማ አንተ ኳሱን ለመቀበል ሬዲ ሁን ነው የሚባለው ለዛ ነው ከኋላ እስከፊት ድረስ አብሶ በአራት አማካኝ ጥቅጥቅ አድርጎ ታታሪ ተጫዋቾቹን ያስገባው የሜሲን መታተር በሌላ ተጫዋች ይተካዋልና በደንብ ሜሲን ፕሮቴክት አድርጎታል 80 ላይ ያስወጣና እንደዚህ አይነት ታክቲካል ማስተር ክላስ ያስፈልጋል ሮናልዶን ፕሮቴክት አድርጎ የሱን ፊኒሺንግ ኳሊቲ በዚህ ሰዓት ለመጠቀምና ያ ሮቤርቶ ማርቲኔዝ እንደዚህ ነገር ያቃል ብዬ አላስብም ከዚህ በፊትም ባርሳ ቤት በጣም አንደርሬትድ የሆነው ኢቫን ራኪቲች አለ በቃ የሜሲንም የራሱንም እሱ ነበር የሚታተራው ስራውንም የሚሰራውና እንደዚህ አይነት በቃ በሮናልዶ ዙሪያ ቡድኑ መሰራት አለበት ቋሚ ሆኖ መግባቱ ካልቀረና
ሮቤርቶ ማርቲኔዝ ይሄንን ማድረግ ይችላል ወይ የሚለው በቃ 2018 ነው ምናምን የቤልጂየምን ጎልደን ጀነሬሽን ገሎ አሁን ፖርቹጋል ምን አይቶ እንዳስፈረሙት አላቅም። ብቻ እግዚአብሔር ያውቃል። ዛሬ ሮናልዶ አታሳፍረኝም ታረጋዋለህ። እመቤቴን ብሩኖ ደግሞ አግዘው። የአራዳ ልጆች ነፍ የአራዳ ልጅ ማለት ነው። ዛሬ አልመሽል ብሎታል። አልወትሮ ምንም ሰዓቱ አልሄድ ብሏል ማለት ነው። ሁላችንም በጉጉት እየጠበቅነው ነው የምንገኘው ማለት ነው። ወዳጅም ጠላትም ለምን እንደሆነ ግልጽ ነው። ፖርቹጋል ዛሬ ጨዋታ አላት። ያው ፖርቹጋልን የምናይበት ምክንያት አንድና አንድ ነው፣ ግልጽ ነው። ሁላችንም የምናውቀው ነገር ነው። የሚገርመው ግን ጠላት ሁሉ ሳይቀር ነው እነ ብሩኖ ምክንያት ያደርጋል፣ የሆነ ምክንያት ያደርጋል። ብቻ ፖርቹጋል ማየት ይፈልጋል፣ የሮናልዶ ጠላትም ጭምር ማለት ነው። ያው የሮናልዶ ኳሊቲ ያ ነው፣ ባትፈልገውም እንድትው ያስገድዳል ሰውየው ማለት ነው። አንዱ ትልቁ ኳሊቲውና ዋነኛ ምክንያት ደግሞ ሜሲ ጎል አስቆጥሯል። አትሪክ ነው የሰራው ገና በመጀመሪያው ጨዋታው ማለት ነውና ዛሬ ሮናልዶ ምን ያደርግ ይሆን የብዙ ሰው ጥያቄ ነው። እስቲ ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። ምን ሊያደርግ ይችላል? ይሄ ሰው የ41 ዓመት ሞልቶታል። የአራዳ ልጆች ከዚህ በፊት ብዙ ነገሮች አያደርግም የተባሉ ነገሮች በማድረግ ነው የሚታወቀው። ዛሬ የለም ሲባል አለ በማለት አለው እኮ በማለት ነው ሮናልዶ የሚታወቀውና ዛሬስ እስቲ የአራዳ ልጆች ምን ይፈጠራል የሚለውን እስቲ ሐሳብ አስተያየት ኮሜንት ላይ አስቀምጡ። ምን ሊያደርግ ይችላል? ይሄ ጀብደኛ 16 ዓመት ተኩል እኔ ስሜቴ ነው የሚያደርገኝና ምን ሊያደርግ ይችላል? እስቲ ሐሳብ አስተያየት ኮሜንት ላይ ዱብ አድርጉ። ሼር ኮፕሊንክ ያደረሰ የአራዳ ልጆች ይመቻችሁ። በአንድ ዓመት ውስጥ ምን ያህል ነገር ልታጡ ዝግጁ ናችሁ? ልጃችሁን ክለባችሁ ሲከዳችሁ፣ ሀገራችሁ ሲከዳችሁ፣ ከዛ ህልማችሁ የነበረውን ነገር ማጣት። አስቡት፣ ክርስቲያኖ ይህንን እርምጃ ሲራመድ ዓለም ላይ የትኛውም ሰው የሱን ያህል እርምጃ የተራመደ የለም። በጣም ረጅሙ መንገድ ከሞሮኮ ፔናልቲ ቦክስ እስከ መልበሻ ክፍል ክርስቲያኖ እንባውን ለመቆጣጠር እየሞከረ ግን እንባውም በዛን ዓመት እንደከዱት ሰዎች ክለቦች ከዳችሁ። ክርስቲያኖ አለቀሰ። የመጨረሻ እንባ ይመስል ነበር። የመጨረሻም የዓለም ዋንጫ ይመስል ነበር። አራት ዓመት ጠብቆ ግን ዓለም ዋንጫ ላይ ክርስቲያኖን በድጋሚ እኛም ለማየት እሱም ለመጫወት በቃ ዛሬ የመጀመሪያው ጨዋታውን ያደርጋል። ክርስቲያኖ በዓለም ዋንጫ መሳተፉ ለኔ ትልቅ ምኞት ነበር። ምክንያቱም የዚህን ቀን መቼም ነው ማረሰውና አንድ የዓለም ዋንጫ ቢጫወት ነበር ምኞቴ። የዓለም ዋንጫውን ቢያሳካ አይደለም፣ የዓለም ዋንጫው ላይ ጎል ቢያስቆጥር አይደለም፣ የዓለም ዋንጫው ላይ ፐርፎርም ቢያደርግ አይደለም፣ አንድ የዓለም ዋንጫ ቢጫወት ነውና ምኞቴ ዛሬ ኦሊዮ ነው። ክርስቲያኖ በዓለም ዋንጫ ዳግም ላይ ሆኖ መቼም የማረሰው ቀን መቼም የማረሰው ሽንፈት በሞሮኮ 1-2 ክርስቲያኖ ቤንች ሆኖ የተሸነፍንበት ጨዋታ ነውና ክርስቲያኖ ዛሬ የመጀመሪያው ጨዋታ ያደርጋል። በጣም ጓጉቻለሁ ለማየትም እንዲህ ነው የቋጠርኩት እንደዚህ ንጉሱ ተመልሷል ትላለ። እናቴ ትሙት እናት ሀገር ፖርቱጋል ዛሬ ትጫወታለች ማለት ነው። ከኤልቢቹ ከሲያርሰበል ከክርስቲያኖ ሮናልዶ ዶ ሳንቶስ ቬሮ ዳአቬሮ ምን እንጠብቅ? ዛሬ የሆነ ተአምር እንጠብቃለን። ክርስቲያኖ ስለሆነ ማለት ከሱ መቼ ሲሆን ነገር አለመጠበቅ አንችልም። የማሪያ ዶሎሬስ ዶ ሳንቶስ ቬሮ ዳአቬሮ ዛሬ ያስደመመናል። እመነኝ ከሲያርሰበል ንጉን እንጠብቅ። በደንብ ኮፒ ሪፖርት አድርጉ። ሐሳብ አስተያየታችሁ ኮሜንት ላይ ገምታችሁ እያስቀመጣችሁ ይመሻሉ። የዓለም ዋንጫው ዛሬ ገና ነው የሚጀምረው ብያችሁ ነበር። አዎ ዛሬ ገና ነው የሚጀምረው። እንዳይደብራችሁ የሜሲ ደጋፊዎች፣ ሜሲ ትላንት ያበረ ፐርፎርማንስ ነው፣ ግን ወዳጅ ነው ጨዋታ ነው። ንጉሱ መጥቶ ማለት ነው መክፈቻ ስነ ስርዓት እስካላካሄደ ድረስ ሪባኑ እስካልቆረጠ ድረስ የሚጀመር የዓለም ዋንጫ የለም ማለት ነው። ለማንኛውም ቅድም መጥቼ ቀን 8 ሰዓት ብዬ ነበረ ጨዋታው ነው እንዳቋጥሩ ነው። በቃ 8 ሰዓት መስሏችሁ አይታችሁ መጣችሁ። በቃ እንዳቋጥሩብን ነው። ጨዋታው 2 ሰዓት ነው፣ ማታ 2 ሰዓት ነው። አሏሽም ተምታቶብኝ ነው ሰክሳቸው አይደለም፣ ግን ያው በዛውም እንዳቋጥሩ ፈልጌ ነበረ። ግን ያው መቋጠራቸው አይቀርም። እናንተ ኤሊት ጨዋታችሁ እኛ ኖርማል ታጫውታላችሁ። ሳቋጥር ዛሬ ማለት ነው አይሰማም። ንጉሱ አይሰማችሁም፣ ብሩኖ አይሰማችሁም፣ በርናንዶ አይሰማችሁም፣ ኔቬዝ አይሰማችሁም ማለት ነው። ሜንዴዝ ሩጥባቸው። ጀሞ ዛሬ ሮናልዶ ምላሽ ይሰጣል ተብሎ ይጠበቃል። ትናንትና ሜሲዋን አይተታል፣ ቀማማን አይተናታል፣ ምባፔም የሚገርም አቋም አሳይቷል፣ ሃላንድም የሚገርም አቋም አሳይቷል። ዛሬ ሮናልዶ ምን አይነት ምላሽ እንደሚሰጥ አብረን የምናየው ማለት ነው። የሮናልዶ ደጋፊዎች በጣም ተተማምነውበታል፣ በጣም ነው የተማመኑበት። ዛሬ ምላሹ ሮናልዶ ምን እንደሚሆን በደንብ የምናይበት ቀን ነው ማለት ነው። አውሮፓ ወጣችሁ መስራት መማር የምትፈልጉ ያለ ምንም ቅድመ ክፍያ ባቴ ያለ ምንም ሳትጨናነቅ 100% የተረጋገጠ መስራትን መማር የምትፈልግ ከሆነ በዚህ የቴሌግራም ዩዘር ማናገር ትችላለህ። ምንም ብር ይበላል አይበላም የሚባል ነገር የለም። በዚህኛው ዩዘር ላይ ማናገር ትችላለህ ማለት ነው። ዛሬ ሮናልዶ ምላሹ ምን ይሆን ይችላል? አብረን የምናየው ይሆናል። ሜሲ ፋኖች ትናንትና እኛ ተዝናንተናል፣ በራሳችን ኮርተናል። አባቴ የጨዋታ ቀን እንግዲህ በጉጉት ስንጠብቀው የነበረው ቀን እሮብ ደርሳለች።
የማይደርስ ለሮብ ደርሷል። አሁን የማይደርሰው ምንድነው? ምሽቱ 2 ሰዓት ሲጀመር ምሽቱ 2 ሰዓት ለምን ማታ ላይ ሆነ? ዋና ጥያቄ እሱ ነው። ጧት ላይ ይቻል ነበር። ምሽቱ 2 ሰዓት ጧት ቢሆን ችግር አለው? የለው። አሁን እስከ ማታ 2 ሰዓት ልንጠብቅ ነው። ደግሞ ሮብን ጠብቀን አሁን ማታ እስኪመሽ። ለማንኛውም ዛሬ ጨዋታ ቀን ነው። ፋበሉ የፖርቹጋል ደጋፊዎች ዛሬ ቀናችን ነው። ማንንም እንዳሰሙ አሁን የምታደርጉልኝ ምንድነው? ኮሜንት ላይ የገባችሁ የፖርቹጋል ባንዲራ ሙሉ የፖርቹጋል ባንዲራ፣ ሌላ ምንም አይነት ኮሜንት አልፈልግም። የፖርቹጋልን ባንዲራ ብቻና ብቻ። ሰዓቱ እንዴት እንደሚደርስልኝ አላውቅም። እንገናኛለን በኋላ። ይመቻችሁ። ትናንትና አርጀንቲና ማለት ነው አልጄሪያን ገረፈቻት። ዛሬ ደግሞ እኛ ኮንጎን እንገርፋታለን ማለት ነው። ለማንኛውም ዛሬ ንጉሱ ስንት ጎል ያስቆጥራል? ብሩኖ ሚጌል ፈርናንዴዝ ስንት ጎል ያስቆጥራል ነው ጥያቄው። ኮንጎን እናሸንፋለን ወይ ምናምን ምን ጥያቄ አለው ብራዘር? እኔ እንደውም 4 ጎል ብቻ ከገባ ራሱ እናደዳሉ በዛሬው ጨዋታ ማለት ነው። እና ንጉሱና ብሩኖ ሚጌል ፈርናንዴዝ ማይ ካፒቴን ስንት ጎል ያስቆጥራሉ የሚለውን ነገር ብቻ ዝም ብለው ኮሜንት ጋር ደቅ አድርግልኝ። ዛሬ ትቀጠቀጫለሽ ኮንጎ። የፉክክሩ ብሎን አሁን ከምንጊዜውም በላይ ጠበቅ ያለ ይመስላል። በትናንትናው ዕለት ሊዮኔል ሜሲ በዚዳን ልጅ ላይ ያስቆጠረው አስደናቂ ሃትሪክ መላውን ዓለም እያነጋገረ ባለበት በዚህ ሰዓት ዛሬ ምሽት ደግሞ የክርስቲያኖ ሮናልዶ ፖርቱጋል ሌላ ታሪክ ለመስራት ወደ ሜዳ ትገባለች። ትናንት አርጀንቲና ከአልጄሪያ ጋር ባደረገችው ጨዋታ ሜሲ የአልጄሪያን ተከላካዮች ሰብሮ በመግባት ድንቅ ሃትሪክ ሲያሳየን የጎሉ ማዕበል ያረፈበት ግብ ጠባቂ የታዋቂው ዚነዲን ዚዳን ልጅ ሉካ ዚዳን ነበር። ታላቁ ዚዳን በስታዲየም ተቀምጦ ልጁ በሜሲ ጥበብ ሲፈተን እያየ በብስጭትና በመገረም ራሱን ሲነቀንቅ ነበር። ዛሬ ደግሞ የክርስቲያኖ ሮናልዶ ፖርቱጋል ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የምታደርገው ጨዋታ በከፍተኛ ጉጉት ይጠበቃል። ትናንት ሜሲ ካሳየን ድንቅ ብቃት በኋላ ዛሬ ምሽትስ ክርስቲያኖ ሮናልዶ ምን አይነት አስደናቂ ጎሎችንና አዲስ ታሪክን ያሳየን ይሆን? የእናንተስ ግምት ምንድነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮኑም ሼር አድርጉት። መልካም ጊዜ። የክርስቲያኖ ደጋፊዎች የታላችሁ በርካቶች የዓለም ዋንጫ እነሆ ዛሬ ይጀምራል እያሉ እየተናገሩም ይገኛሉ። የእግር ኳሱ ኮከብ ክርስቲያኖ ሮናልዶም ዛሬ የሀገሩ ፖርቹጋል ማሊያ ለብሶም ወደ ሜዳ ድል ለማድረግ ይገባል። ምሽት 2 ሰዓት ላይ ፖርቹጋል ከዲሞክራቲክ ሪፐብሊክ ኦፍ ኮንጎም የምታደርገውን ጨዋታ በበርካታ ሚሊዮን የእግር ኳስ አፍቃሪያን ዘንድ በጉጉት እየተጠበቀም ይገኛል። የመጨረሻ የዓለም ዋንጫው እንደሆነ የተናገረው ክርስቲያኖ ሮናልዶም ከሀገሩ ጋር ዋንጫውን ማንሳት የመጨረሻው ህልሙ እንደሆነም ተነግሯል። ፖርቹጋል ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ማን ያሸንፋል? ግምታችሁን ኮሜንት ላይ ጻፉልን። ፎሎ ያደረጋችሁ ቤተሰብ ይሁኑ። በእግር ኳስ ታሪክ ከሁሉም በላይ ጎል ያስቆጠረው ተጫዋች ለስድስተኛውን የዓለም ዋንጫ ዛሬ ሊጫወት ነው። አይኖ ሜሲ ባለጌ ነው፣ ትላንትና ባልጓል። ከሱ በላይ ግን ማለት እግር ኳስ ላይ በደንብ በሚባልግ ንጉስ፣ የእግር ኳስ ንጉስ ክርስቲያኖ ዛሬ ማለት ነው 5 ጎሎችን እንደሚያገባ እርግጠኛ ነኝ። የክርስቲያኖ ደጋፊዎች የታላችሁ ይመቻል። የመጨረሻ ጨዋታዎች ዛሬ ይደረጋሉ። ፖርቹጋል ከዲሞክራቲክ ኮንጎ ትጫወታለች። ክርስቲያኖ ሮናልዶ ዛሬ 1 ጎል ማስቆጠር የሚችል ከሆነ የምንጊዜም የፖርቹጋል በዓለም ዋንጫ ከፍተኛ ጎል አስቆጣሪነትን የሚጋራ ይሆናል። ትናንትና ኪሊያን 2፣ ሃላንድ 2፣ ሊዮኔል ሜሲ 3 ጎሎች ማስቆጠር ችለዋል። ዛሬስ ክርስቲያኖ ሮናልዶ ጎል ያስቆጠራል ወይ? ስንት ጎል ያስቆጠራል? ኮሜንት ላይ ጻፉ። የምድብ የመጨረሻ ጨዋታዎች ዛሬ ይደረጋሉ። በጠቅላላ ዛሬ እጅግ ተጠባቂ ጨዋታዎች ነው ያሉ። 2 ሰዓት ላይ ዲሞክራቲክ ኮንጎ ከፖርቹጋል፣ በተለይ እንግሊዝ ከክሮኤሺያ የእንግሊዝን ብሔራዊ ቡድን ለማየት ብዙዎቻችን ጓጉተናል። ፓናማ ከጋና አለ። ኮሎምቢያ ከዩዝቤኪስታን የሚያደርጉትም ጨዋታ አለ። የእንግሊዝ ብሔራዊ ቡድንን አሁን እስካሁን ካየናቸው ብሔራዊ ቡድኖች እንግሊዝና ፖርቹጋልን ነው ለማየት የጓጓ ነው። ምን አይነት ቡድን ይዘው ይመጣሉ ሁለቱ የሚለው ደግሞ ሌላው አጓጊ ነው። ጨዋታውን በቀጥታ ለማየት ደግሞ ቴሌግራም ሰርቻችሁ ላይ MJS ስፖርት ኒውስ ይህንን ሰርች አድርጋችሁ ግቡና እዛ ላይ ሊንኮች፣ የተለያዩ ነገሮች ይቀመጡላችኋል። ሀገሬ ቲቪ ይህንን ጨዋታ በቀጥታ ስርጭት ያስተላልፋል። የፖርቹጋልን ስለማያስተላልፍ ያንን ማግኘት ትችላላችሁ ማለት ነው። ቴሌግራም ላይ 300,000 ልንገባ ነው። የፕላስ ምልክቷን መንካት እንዳትረሱ። መልካም ቀን፣ ሰላማችሁ ይብዛ። ማች ደይ ይላል። ዛሬ ፖርቹጋል ከዲአርሲ ኮንጎ ምሽት 2 ሰዓት ላይ የሚያገናኘው ጨዋታ በጉጉት ይጠበቃል። ትናንት የአርጀንቲና ቀን ነው፣ ዛሬ ደግሞ የፖርቹጋሎች ቀን ነው። የፖርቹጋል ዛሬ ተጠባቂ ፎርሜሽን ይሄንን ይመስላል። ዲዮጎ ኮስታ በበረኝነት ይኖራል፣ ኑኖ ሜንዴዝ ይኖራል፣ ከዛ ካንሴሎ መስመር ላይ፣ ከዛ ጎንካሎ ኢናሲዮንና ሚድፊልድ ላይ ደግሞ መሀል ተከላካይ ላይ ሬናቶ ቬጋ ይኖራል። ከዛ ቪቲኒያ፣ ጆዋን ኔቬስ እና ብሩኖ ፈርናንዴዝ የመሃል መስመሩን ይይዛሉ። ከዛ በርናንዶ ሲልቫ፣ ፔድሮ ኔቶ እና
CR7 ዘጎት ደግሞ 9 ቁጥር ላይ የሚሆን ይሆናል። ለኔ ግን ፔድሮ ኔቶን የሚያደርገው አይመስለኝም። ዛሬ ጆዋ ፌሊክስን የሚጠቀም ይመስለኛል። ለኔ ዛሬ የሚያሸንፍበት የሮናልዶ ቀን ይመስለኛል። ፖርቹጋሎች ዛሬ የመጀመሪያ የምድብ ጨዋታቸውን ያደርጋሉ። እኔ ጨዋታውን 2-0 በፖርቹጋል አሸናፊነት ይጠናቀቃል ብዬ ገምታለሁ። እናንተ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። ቤቱንም ፎሎ ማድረጋችሁ አይረሳ። ይመቻችሁ። እኔ የሮናልዶ ደጋፊ ነኝ። ዛሬ ደግሞ ማለት ነው ዓለም ዋንጫው ላይ የሆነ ነገር ያሳይኛል ብዬ ተስፋ አድርጋለሁ። የሮናልዶ ደጋፊ ነኝ ማለት ደግሞ ሜሲን ጠላለሁ ማለት አይደለም። እኔ ደግሞ ሮናልዶን ስፔሻሊ ስለመወደው ነው። እግር ኳስ ሲባል ማለት ነው ሜሲ ካልተባለ እግር ኳስ ሲባል ሮናልዶ ካልተባለ ከባድ ነው። ይሄ የቀነጨረ ነው። ግን እኔ ማለት ነው CR7 ለእኔ ጎቴ ነው። የእኔ ደግሞ የእግር ኳስ ንጉስ ማን ነው? CR7 ነው። ሜሲ ይችላል፣ በጣም ነው የሚችለው። እኔ ማነጻጸር ሁላ አልፈልግም። በነገራችን ላይ ጭራሽ ማነጻጸር አልፈልግም። ሜሲ ይበልጣል ሮናልዶ ይበልጣል ሳይሆን እኔ ንጽሬ ማለት ነው እኔ የምወደው ሮናልዶ ነው። ያንተ ጎት ሜሲ ነው፣ የኔ ጎት ሮናልዶ ነው። አለቀ። እና እግር ኳስ ሲባል ሁለቱ ካልመጡብህ አንተ ቀንጭራል። እግር ኳስን አይተህ አታውቅም። ተመርመር። ይመች